የአዲስ አበባ ከተማ ሰላምና ጸጥታዋን በማረጋገጥ ረገድ በርካታ ስራዎች ተሰርተው ያለምንም የጸጥታ ችግር እንዲጠናቀቅ በማድረግ አረጋግጣለች። ታዲያ በከተማዋ ውስጥ ለሚከናወኑ ማናቸውም ሃይማኖታዊ የአደባባይ በዓላትና ህዝባዊ በዓላት በሰላም እንዲጠናቀቁ ኃላፊነት የተጣለበት የአዲስ አበባ ፖሊስ ኃላፊነቱን በብቃት እየተወጣ ነው። አዲስ አበባ ፖሊስ ጠቅላይ መምሪያ የተሰጠውን ኃላፊነት በብቃት ለመወጣት በየጊዜው የሰው ኃይል በማብቃት ላይ ያለ ተቋም ሲሆን ማንኛውንም ተልዕኮና ግዳጅ የመወጣት አቅሙን ከሌላው ጊዜ በተሻለ ላይ አድርሶ ይገኛል። ሰላምና ጸጥታን በማረጋገጥ ረገድ የአዲስ አበባ ፖሊስ ጠቅላይ መምሪያ ኃላፊነቱን በብቃት እየተወጣ ሲሆን ከሚመለከታቸው ባለድርሻ አካላትና ህብረተሰቡን በሰላሙና ጸጥታው ጉዳይ ላይ በማሳተፍ እያከናወነ ያለው ተግባር ከፍተኛ ነው። በምርቃቱ ላይ የተገኙት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ሌተናል ጄኔራል አስራት ዴኔሮ ተመራቂዎች ያገኛችሁትን የከበረ ሙያችሁን ተጠቅማችሁ የተጣለባችሁን ኃላፊነት በብቃት እንድትወጡ ሲሉ መልእክት አስተላልፈዋል። አዲስ አበባ ከተማ በአሁኑ ወቅት በከፍተኛ ለውጥና ዘመናዊ ጎዳና ላይ ትገኛለች። የኮሪደር ልማቱ ጨምሮ በሁሉም አቅጣጫዎች በፍጥነት እየተከናወነ ያለው ግዙፍ የልማት ተግባራት ስኬታማ ሆነው ብዙዎችን ሊያስደምሙ የቻሉበት ትልቁ ምስጢር ከተማዋ ፍጹም ሰላማዊ ሆና በመቀጠሏ ነው። ይህ ሰላምና መረጋጋት ጸንቶ የቀጠለው የአዲስ አበባ ፖሊስ ጠቅላይ መምሪያ ከሌሎች ጸጥታ አካላትና ከህብረተሰቡ ጋር በመሆን ቀንና ሌሊት በጋራ በመሰራቱ ነው። አዲስ ፖሊስ አዲስ ፖሊስ አዲስ ከተማችን አዲስ አበባ እያደገችና እየዘመነች ከመሆኑም ባሻገር በርካታ የውጭ ሀገራት ዜጎችና ዲፕሎማቶች የሚገኙባት ዓለም አቀፍ ከተማ ነች። በመሆኑም የከተማችን እድገት የህብረተሰቡን ስልጣኔና የዲፕሎማቲክ ማህበረሰቡን የሚመጥን የፖሊስ ተቋም መገንባት የግድ ይላል። ይህንን ታሳቢ በማድረግ ከሀገራዊ ለውጡ ወዲህ በጸጥታና ደህንነት ተቋማት ልዩ የሪፎርም ስራዎች እየተከናወኑ ይገኛሉ። አዲስ አበባ ፖሊስ ጠቅላይ መምሪያ ተልዕኮውን በእውቀትና በላቀ ስኬት ለመፈጸም እንዲችል ተቋሙ በሰው ኃይልና በሎጂስቲክስ ማደራጀት፣ የአገልግሎት አሰጣጥ ማነቆችን ማስወገድ ስራዎችንን በስፋት እያከናወነ ይገኛል። ፖሊስነት ከራስ ጥቅም ይልቅ ህዝብን ጥቅም ማስቀደምን የሚፈልግ ተግባርና የተቀደሰ ዓላማ ነው። ስለሆነም ተመራቂዎች በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚለውን የኢትዮጵያ ፖሊስ መሪ ቃል መሆኑን ተገንዝባችሁ ከስልጠና ያገኛችሁትን እውቀት እንዲሁም ከነባሩ የምትቀስሙትን መልካም ተሞክሮ በማዋሃድ ብዝሃነትንና የሰዎችን ሰብአዊ መብት አክብራችሁ ተልዕኳችሁን በአግባቡ እንድትወጡ ከአደራ ጭምር አሳስባለሁ። በመጨረሻም ለስልጠናው መሳካት አስተዋጽኦ ላደረጋችሁ አካላት ሁሉ ምስጋናዬን አቀርባለሁ። ተመራቂዎች በድጋሚ እንኳን ደስ አላችሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይጠብቅ። በጀግንነት መጠበቅ፣ በሰብአዊነት ማገልገል። አዲስ አበባ ከተማ ከለውጡ ማግስት ጀምሮ በዘርፈ ብዙ ጉዳዮች በለውጥ ጎዳና ላይ ትገኛለች። የዓለም ሀገራትን እየሳበች የምትገኘው ኢትዮጵያ ሰላምና ጸጥታዋን ለማረጋገጥ የላቀ ውጤት ማምጣት ግድ በመሆኑ የአዲስ አበባ ፖሊስ ለ30ኛ ዙር ያሰለጠናቸውን ምልምል የፖሊስ አባላትን አስመርቆ በመዲናዋ የሚከናወኑ ሀገራዊና ዓለም አቀፋዊ ተልዕኮዎችን በብቃት ለመወጣት ወደ ስራ አሰማርተዋል። ተመራቂዎቹም ተቋሙ የጣለባችሁን ኃላፊነት በመወጣት ረገድ ትልቅ ኃላፊነት አለባችሁ ሲሉ
በምረቃ ፕሮግራሙ ላይ የተገኙ ክቡር ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ተናግረዋል። ከተማችን ከለውጡ በኋላ በለውጡ መንግስት አመራርነት በፍጥነት እየተለወጠች ነች ያለችው። ይሄ ለውጥ በኮሪደር ልማታችን፣ በህዝብ መገልገያ ቦታዎች፣ በንግድና የሰዎች እንቅስቃሴ መጨመር ምክንያት የከተማችን ነባራዊ ሁኔታ እየተቀየረ ነው ያለው። ይሄ የተቀየረ ነባራዊ ሁኔታ ደግሞ ዓለም በሙሉ ወደ ኢትዮጵያ እንዲያይ፣ ዓለም በሙሉ ወደ አዲስ አበባ እንዲያይና አዲስ አበባ ከተማችን የቱሪስቶች መዳረሻ እንድትሆን፣ የኮንፈረንስ ቱሪዝም መዳረሻ እንድትሆን፣ ለውጭ ሀገር ኢንቨስተሮች ደግሞ እዚህ ሀገር ሰርተን ማትረፍ እንችላለን ብለው አይናቸውን እንዲጥሉ እያደረገች ያለች ከተማ መሆኗን ሁላችንም እንገነዘባለን። ይሄ ሁሉ የሰራነው ስራ ግን ግልጽ መሆን ያለበት የትኛውም ስራችን ያለ ጸጥታ፣ ያለ ስርዓት፣ ያለ ህዝብ አመኔታ ትርጉም የለውም። ይህ ኃላፊነት ደግሞ የወደቀው በፖሊስና በጸጥታ ኃይላችን ላይ ነው። የአዲስ አበባ ፖሊሳዊ ስራ የተለመደ የአዘቦት ቀን ስራ ብቻ አይደለም፣ ግንባር ቀደም የከተማ አገልግሎት ስራም ጭምር ነው። በእያንዳንዷ የከተማችን ኮርነር፣ በእያንዳንዷ መንደር፣ ከእያንዳንዱ የከተማችን ነዋሪ ጋር የምታደርጉት ግንኙነት የከተማችንን ገጽታ በህዝብና በመንግስት መካከል ያለውን መተማመን ጭምር የሚያንጸባርቅ ነው። የእናንተ ሚና ዝም ብሎ ህግ ማስከበር ብቻ አይደለም፣ ወይ ወንጀል መከላከል ብቻ አይደለም። ከተማችን በስርዓት የምትመራ በከተማችን ውስጥ የሚንቀሳቀሱ ሰዎች፣ ቱሪስቶች፣ የቢዝነስ ሰዎች የበለጠ ደህንነት እንዲሰማቸው የምታደርጉት እናንተ ናችሁ። የአዲስ አበባ ፖሊስ ኮሌጅ ዋና መምሪያ ኃላፊ ምክትል ኮሚሽነር ተከታይ ያዜ ተመራቂዎች በማሰልጠኛ ቆይታቸው በቂና አስፈላጊውን እውቀት እያገኙ መሆናቸውን ገልጸዋል። ኮሌጃችን አዲስ አበባ ከተለያዩ ክልሎች ተመልምለው የመጡትን ምልምል ሰልጣኞች የፖሊስ አባላትን የመዲናችን አዲስ አበባ እድገትና የተቋማችን አዲስ አበባ ፖሊስ ተልእኮዎችን በሚመጥን መልኩ የአእምሮ ዝግጁነትን፣ የአካል ብቃትን፣ የመንፈስ ጽናትንና ሙያዊ ክህሎትን በማረጋገጥ ምረቃ በቅተናል። በመሆኑም በጠንካራ ዲሲፕሊን የተመራውን ስልጠና በተያያዘለት ጊዜና ዓላማ በማጠናቀቅ እነዚህ የዛሬ ተመራቂዎች ሰልጣኞቻችን ለመስክ ስልጠናዎች 459 ሰዓታት፣ ለክፍል ትምህርቶች 1800 ሰዓታትን በማሰልጠንና በማስተማር ማንኛውም ግዳጅና ተልዕኮ መፈጸም እንዲችሉ በማድረግ አጠናቀናል። አዲስ አበባ ከተማን ጨምሮ ከተለያዩ የሀገሪቱ ክልል ከተሞች ወደ አዲስ አበባ ፖሊስ ጠቅላይ መምሪያ የተቀላቀሉ ተመራቂዎች ፖሊስ የመሆን ህልማቸው እንደነበርና የፈለጉትን ሙያ ተቀላቅለው ፖሊስ በመሆናቸው ደስተኞች እንደሆኑ ከአዲስ ፖሊስ ጋር በነበራቸው ቆይታ ገልጸዋል። ቀድሞ ሰራው የነበረው ስራ የፋርማሲ ባለሙያ ነኝ። በድረግስት ሰራ ነበረ። ወደዚህ ሙያ እንድቀላቀለው ያደረገኝ ነገር ደግሞ ለሀገሬ ካለኝ ጥልቅ ፍቅር የተነሳና እንዲሁም ከተቋሙ ጋር አንድ ላይ ሀገሬንም እያገለገልኩ ራሴንም ለመጠቀም ስለፈለኩኝ። ከዚህ በፊትም ወደ ፖሊስነት ስራ መግባት በጣም ነበር የሚፈልገውና 12 ኢንትራንስ እንደተፈተንኩኝ ኮሌጅ ገባሁኝ። ኮሌጅ እየተማርኩኝ በመሀል ይሄ ማስታወቂያ ወጣ። ወደዚህ ተማምዬ ወደዚህ ገባሁ። አባት የደርግ ወታደር ነበረ ማለት ስለ ውትድርና ሲያወራ በጣም ነበር ደስ የሚለኝ እና ያን እየሰማሁኝና ልብሱንም ሳይ በጣም ደስ ይለኛል እና ደግሞ እህቴም በዛም ፖሊስ ናት። በቃ በጣም ነው የምወደው ባይዘው ማለት ነው እና መግባት በጣም ነበር የሚፈልገው። ለዛ ፍላጎቴም ስለነበረ ወደዚህ ገባሁ። እዚህ በፊት ሰማርም ምንድነው ራእይሽ ሲባል እኔ ፖሊስ ነው ሲል ነበረ። ምክንያቱም ወንጀል መከላከል ፈልጋለሁ እና ራእዩ ፖሊስ ነው። ለዚህ ቀን ላደረሰኝ ፈጣሪ አመሰግናለሁ። ህጻንነት የጀመረ ምኞቴ ፖሊስ ቤት ነበር። ያሙኑ አሁን ልቤ ፈቅዶ ወድጄ የገባሁት
ወደ ፖሊስ አባልነት ለመቀላቀል የክፍል ትምህርትና የመስክ ስልጠና ተከታትለው ብዙ ውጣ ውረድ አልፎ ለምረቃ የበቁ ተመራቂ የፖሊስ አባላቱ በማሰልጠኛ ቆይታቸው የነበራቸው ቆይታ ከባድ ቢሆንም በብቃት እንደተወጡት ተናግረዋል። ስልጠናው በጣም ከጠበቅኩት በላይ ነበር። እውነት ለመናገር ቻሌንጅ የተሞላበት ነበር። ነገር ግን ሁሉም ነገር መታለፍ እንደሚችል ያየንበት ስልጠና ነው። ብዙ ከባባድ ነገሮች ቢኖሩ ሁሉም ነገር በአግባቡ አልፈናል እና በጣም መልካም ስልጠና ነበር። አሪፍ ስልጠና ነው። ያየሁበት መንገድ አሁን ሲቪል ላይ የተለያየ አይነት ጸባዮች ይኖራሉ ሁላችንም ጋር፣ ግን ወደዚህ ተቋም አሁን ከመጣንበት ጀምሮ በስልጠና ላይ ያየነው ነገር ሁሉንም በአንድ ዲሲፕሊን ወጥ በሆነ ስርዓት ባለው መንገድ ነው እየተከተል ነው እና በጣም መልካም ነበር። ስልጠናው በጣም አሪፍ ነው። ከጠበቅኩት በላይ ደስ የሚልና ያው እንዳሰብኩት ያው ምኞቴ የትንሽነት ምኞቴ ለማሳካት ስለበቃው ደስ ብሎኛል። ደስ የሚል ነው። አንድ ሴትነትማ ጥሩ ነው፣ ግን የለም የሚከብድ ነገር ቢኖረውም ጥሩ ነው። የለም ጀግንነት ለጀግንነት የወጣ ወታደር ደግሞ ሴት ወንድ አይለም። በሁሉም ጠንካራ ሆኖ መውጣት ስላለበት በየትኛው ነገር ማለፍ ስላለብን ችለን ሁሉንም ነገር ተቋቁመን በቁርጠኝነት ያው ያለውን ነገር የሚሰጠውን ስልጠና በአግባቡ ተቀብለን ለፍነዋል። መጀመሪያ ሲመጣማ በጣም ነበር የሚበሳጭ ባልመጣው ምናምን ከብዶኝ ነበረ ባይዜ ማለት ነው። ማለት ስለ ፀሐዩንም እንትን ስላልኩኝ እንደዚሁኝ ስለማላቅ አልቻልኩም ነበር። በመሀል በቃ የሆነ እንዴት እንደሆነኝ ነበር፣ ግን እየሰራው እየለመድኩ ምናምን ነገር ሲሄድ በቃ ኖርማል ሆነ። በቃ ምንም አልከበደኝም ማለት እንችላል። ባሪፍ ሁኔታ ነው ጨረስኩት። አሁንማ በጣም ነው ደስ ያለኝ። ማለት ይህንን ነገር አሳልፎ ነው ወይ ለዚህ የደረሱት የሚል ነገር በጣም ነው ደስ ያለኝ። ማለት ያን ሁሉ አሳልፎ ችሎ እንዲህ መሆናቸው ራሱ ማለት ነው በጣም አሁን ነው የገባኝ። ማለት በፊት ዝም ብዬ በማየት ነበረ ደስ ያለኝ እና አሁን ካዩት በኋላ የእውነት በቃ የሆነ ደስ የሚል ነገር አለው። ያን ነገር አሳልፌ እንደዚህ በመሆኔ በጣም ደስተኛ ነኝ። መቼም ወደን ስለገባን እንደምንም ብለን ችለን አዋራውንም ሆነ ፀሐዩንም ሆነ ሁሉ ነገሩን ችለን እስከ ዛሬ ደርሰናል። ተመራቂዎች ያገኙትን እውቀት ወደ ተግባር ቀይረው የተሻለ ስራ በመስራት ኃላፊነታቸውን እንደሚወጡ የመስክ አሰልጣኞቻቸው ገልጸዋል። ሰልጣኞች የሁሉም ክፍለ ከተማ የተሰጣቸውን ተልዕኮ በአግባቡ እንዲፈጽሙ የሰጠንበት አቅጣጫ አለ። ከነባሮች ጋራ በመሆን ተቀናጅተው የሚሰጣቸው መመሪያ በአግባቡ መስራት ያስፈልጋል። እኛም አሁን እነዚህን አስመረቅን አብረን ነው የምንሳተፈው። ባለንበት በተመደብንበት ቦታ ላይ በጥሩ ሁኔታ አብረን እንደምንሰራና አብረን ከሲቪል ህይወት ወደ ፖሊስነት መቀየር በጣም ቻሌንጅ ነበር። ነገር ግን አሁን ወደኛ ተቀላቅለዋል፣ ፖሊስ ሆነዋል። እነዚህ ፖሊስ የሆኑ ልጆች ደግሞ ምንድነው በአግባቡ መስራት ያለባቸውን እንዴት መስራት እንዳለባቸው፣ እንዴት ማገዝ እንዳለባቸው፣ እንዴት ሀገራቸው መጠበቅ እንዳለባቸው ሁሉ በኦሪንቴሽን መልክም በትምህርት መልክም የሰጠንበት ሁኔታ ነው ያለው። ስለዚህ በተመደቡበት ቦታ በጥሩ አቋም እንደሚሰሩ እርግጠኛ ነኝ 100%። ሁላችንም ያው ከዚህም የወንጀል መከላከል ስራ እንደመስራታችን አንጻር ያው ቀንም የወንጀል መከላከል ትምህርትም ከወሰዱ በኋላ ከፊታችን ያለው ምርጫ ጋር ተያይዞ በቀንም ሁለ ክፍለ ጊዜ ከስልጠናቸው ጎን ለጎን በቀን ክፍለ ጊዜ የጥበቃ አሰራር እንዴት ደፈጣ እንዴት ከለላ መስራት እንዳለባቸው አዲስ አበባ ሄዶ እንዴት የሚያጋጥማቸው ነገር እንኳን ካሉ ፕራክቲስ 4 ወር ፕራክቲስ የሰሩበት ሁኔታ አለ ማለት ይችላል። ቀንና ማታ ልጆቻችን በማብቃት ልጆቻችን ለዛሬ አደርሰናል ማለት ይችላል። 30ኛ ኮርስ ሰልጣኞች ያው ፊዚካሊም ሜንታሊም በጣም ፊት ናቸው። ከዛ ውጭ ያው ልጆቹም ከወትሮ ዝግጁነት ጋር ተያይዞ በጣም እጅግ በጣም ጥሩ ናቸውና እንደ 30ኛ ኮርስ ጥሩ ነው ማለት ይችላል ማለት ነው። ተመራቂዎች ቀጣይ በተቋማቸው የሚሰጣቸውን የስራ ኃላፊነት በብቃትና ታማኝነት ለመወጣት ቁርጠኛ እንደሆኑ ገልጸዋል። ያው ኃላፊነት ሰላም ማስጠበቅ ላይ በጀግንነት ለመጠበቅ በሰብአዊነት ለማገልገል ብቆኝ ዝግጁ ነኝ። በሰነጠልኩት ልክ ህዝቡን ለማገልገል ዝግጁ ነኝ። በተሰጠን የትኛውም ቀጠና ላይ በቁርጠኝነት ለማገልገል ዝግጁ ሆነን እየጠበቅን ነው። በታማኝነትና በሚቻለው ሁሉ ከመንግስት በሚሰጠኝ የትኛውም አይነት ግዳጅ ለመውጣት ሀገሩን ሰጥተዋን ለመጠበቅ ሞክራለሁ። አዲስ አበባ የአፍሪካ መዲና በመሆኗ ትታወቃለችና እኛ በታማኝነትና በቅንነት ህብረተሰቡ በሰላም ወጥቶ በሰላም እንዲገባ ለማገልገል ያው ወደን ሰላም ለማስጠበቅ ገብተናል ነው። ከሀገራዊ ምርጫ ጋር ተያይዞ ያው ሁሉ ነገሩ በሰላም ተጀምሮ በሰላም እንዲጠናቀቅ የበኩሌን ድርሻ ለመወጣት ዝግጁ ነኝ። Sport and Addis Police, Addis Police, Police, Addis
ፖሊስ እላው ያላቸው በአንድነት ፖሊስ በስፖርት ከዳበረ በስፖርት ከዳበረ ብቃቱ ተመሰከረ